እፎይ ቆይ ተረጋጊ፣ ዋንቆማጣ ከን ተረጋጊ። ዛሬ ምን ሆነዋል ሰዎቹ? ተረጋጉ። ባለጌ ከሆናችሁ የአላህን ብልግና ነቢያችሁ ያስተማረውን አወጣለሁ። አታልቅሱብኝ፣ እገለጣለሁ። ነገ ደግሞ ከዚህ በላይ ታለቅሳላችሁ ማለት ነው። እንደዛ ከሆነ ለምንድን ነው ዛሬ እንደዚህ ሱር ያደረጋቸው? መንፈሳችሁ ለምን ተረበሸ? ዛሬ ብዙ ሙስሊሞችን እንዳወጣውባችሁ ሲገባችሁ ጊዜ ለምን ተናደዳችሁ? ገና አላያችኋቸውም። የወጡትን ገና አላያችኋቸውም። ገና መቻ መጣዋቸው? ገና መቻ አሁን እነ ሚስራን አይታችሁ ነው ተዋቸው። እና ሀናንን አይታችሁ ገና እነሱ እዚሁ ቲክቶክ ስለምታውቋቸው እንትን ብለው መቻ አያችኋቸው? እንጀዲን ባለጌን ኩን ባለጌን ከቦሮሞን ባለጌን ከቦሮሞን አፋን ከ አደብ እትጎድ አደብ ከቦሮሞን ኦኬ ማልጎለት ኩን እሺ ወደ ርዕሱ ተመለሺ ያስሚን። ርዕሱ ላይ እናውራ አይሻልም? አይ እኔ መጀመሪያ አፍህን ካላስተካከል አንተ የምትናገረው ሁሉ ፔጅ ላይ አለ እና ፔጅ ላይ እና ታገኘዋለህ ማለት ነው። እሺ በቃ ችግር የለም። አፋን ከ ጋር ደብቱት ሲወጅን ሀሰው እንደው ያስሚን ፕሊዝ ቶፒክ ላይ አውሪ መተዱሬ ቀብና ሳረቲ ዱባቹ እንደሳ ኡስማን እንኳን ደህና መጣ። ቶፒክ ላይ አውሩ እስቲ። ሶፍት የለንም ወገኖቻችን፣ ነገ ገለጣለሁ። አቀባበል ዛሬ እያደረጉልኝ ነው። ዋዜማ ይመቻችሁ። ኡስማን እንኳን ደህና መጣ። እንዴት ነው? ሰላም ነው? ፎይ እግዚአብሔር ይመስገን። ኦኬ ዛሬ ስላላ ቃላት እያወራን ነበረ። ስላላ ቃል እያወራን ነው። አንተ ሜቢ ትመልስልናለህ ብለን ተስፋ እናደርጋለን። መቼም ከአንተ ጋር መሰዳደብ አልፈልግም። ቁርአን ያላ ቃል ነው ብለህ ታምናለህ? ለዛ አይደለም የመጣሁት። ቁርአን ያላ ቃል ነው ብለህ ታምናለህ? ሜቢ ታውን በኋላ ለእሱ አናስተናግድም። ቶፒኩ ላይ ቁርአን ያላ ቃል ነው ብለህ ታምናለህ? አይ እኔ ለምስክርነት ነው የመጣሁት። ፎይ ምንድን ነው የምመሰክረው? ታውቀኛለህ ብዬ አስባለሁኝ። በዋናው አካውንት ያልመጣሁት ያው ሰው ስለሚያውቀኝ ነው። የኤስ ጓደኛ ነኝ። የኤንኤስ ኤንኤስ የሙ በቴሌግራም ታስተምራታለህ መሰለኝ። አይ ቲንክ እሙ አይ ቲንክ እህቴና ጓደኛዬ ክርስቲያን ሆኗል ያለች ልጅ ነች። ካለች አስገባት። እሺ እሷን አለች። አሁን የለችም። አይ እሷ የለችም ማለት ስላለብኝ ነው። የለችም። ካለች አስገባት፣ ግን የለችም። ኦኬ መሐመድ ሐሰተኛ ነብይ ነው በል እስቲ። መሐመድ ሐሰተኛ ነብይ ነው። አላህም ጣዖት ነው። አላህም ጣዖት ነው። ኦኬ አይ ቲንክ ነግራኛለች። እሷ ከሆነች እያልከኝ ሜቢ እስቲ ንገረኝ እስቲ ምን ነበረ የነበረች ወይንም ደግሞ ያለውን ታሪክ ንገረኝ እስቲ። ያው እሷ ባሌ ነው ያለችው። በፊት ወደ ሳውዲ ነበረች። ቦታ መጥቀስ በቃ ቴንክ ዩ በቃሽ። ቀጥላውን መጣልኝ። አካውንቱ አዲስ ነው። 6 ፎሎወር 3 ምናምን ነው። አዲስ አካውንት ነው። ቲንክ በዋናው መግባት ስላልፈለኩኝ ነው። መልካም ለዛ ነው። አይ ሳውዲ ከሆነ ችግር የለውም ነግራኛለች። አይ ቲንክ ጓደኛዬ እንደዚህ ሆኗል ብላኛለች። ሙስሊም ነበርክ? ኦኬ እሷ እየተማረች ነው አሁን? እየተከታተለች ይመስለኛል። አሁን እንኳን ኔትወርክ የለበት ቦታ ስለሆነ ያለችው እየተማረች አይደለም። ኦኬ እህቷም አይ ቲንክ እህቶቹ እንደዚህ ወደ ክርስትና ይመጡ መሰለኝ። እንደዛ አለች ይመስለኝ። ሁለቱም እህቶቿ እንደዛ ናቸው። መልካም አሁን መቀጠል ትችላለህ። እርግጠኛ መሆን ስለናለብኝ ነው። ሶሪ ሚስ ኢንተርፕሬት አደረገኝ ብለህ ፌንድ እንዳትሆን። አረ ችግር የለውም። እሺ ቀጥል። ምን ልቀጥል? ያለው ታሪክ እንዴት ነበር? ከእስልምና ነው የወጣው? አዎ ያው ያለው ታሪክ ቤተሰብም ሁሉም ሙስሊም ናቸው። እናም ያው በፊት ዲፈረንስ አለው ሙስሊም አላውቀው አይነት እምነት ሊሆንብኝና በዛ ምክንያት ነው ወደ ክርስትና የመጣሁት። ተጠምቄ ጓደኛዬም ነበረ የንስሐ አባት አገናኘኝ። አንድ መማራቸውን ነገሮች ተማርኩኝ። በዛ ምክንያት ነው የመጣሁት። በጣም ደስ ይላል። ያ አጫውታኛለች ያለውን ነገር። እንደውም ነችኝ ምንድነው እሱ በጣም ነው አንተም መጠላህ ነበረ። ከዛ እህቶቼ እንደዚህ ሆኑ። በቤተሰባችን ውስጥ ክርስቲያን የለም
እህቶቼ ወደ ክርስትና ገቡ። ሳውዲ ነበርኩ ያለሁት። ከዛ ደግሞ ፍቅረኛዬም እንደዚህ ሆነ እና በጣም ተናድጄ ጠይቄው ነበረ። ከዛ ምንም የሰጠኝ ምላሽ የአንተን ቪዲዮ ይልክልኛል ተከታታዩ ነው ያለኝ የሚል ነው የነገረችኝ። እና እንዴት ነበረ ጅማሬህ? ማለት መከታተል እንዴት ነበር የጀመርከው? ከእስልምና መውጣት ቀላል እንዳልሆነ አውቀዋለሁ። አይን እንኳን ላይጣልኝ ፎር ዩ ፔጅ ላይ ሪከርድ የተደረገ በጣም ብዙ ነበር ይመጣልኝ እና በዛ ሳይ ያው ላይቭም ቀስ ብዬ መግባት ጀመርኩኝ። ማስረጃዎች ምናምን ሳይ ቀስ እያልኩኝ ነው ላይቭም መከታተል የጀመርኩት፣ ነገሮችንም ክሮስ ቼክ ማድረግ የጀመርኩትኝ። ከዛ ለእሷ ያለውን ነገር መላክ ጀመርኩኝ እንድትሰማ ምን እንድትል ሪከርዶቹንም ሁሉንም ላኩላት። እሷም ቀስ በቀስ አሁን እየተማረች ነው። መልካም። እሷን እያወራኋት ነው። አንዳንዴም ላይ ብዣት እየገባው ነው። ትገባለች። እንደውም እሷ በቪዲዮዋ ነው የምገባው። ሜይ ቢ አደጋ የሚያደርስባት ከሆነ ቪዲዮቿን እንትኖቿን ታጥፋቸው። እኔም ነግሬያታለሁኝ በሌላ አካውንት ያው ከዚህ ከወጣች በኋላ ኢንቦክስ ላይ ብዙ ነገር ነው የሚሏት እና ነግሬያታለሁኝ። ፎቶዎቿ ቪዲዮቿ ስላሉ ትናንት ደግሞ ምናምን እዚያ ገብቻለሁ። ሜይ ቢ ታውቃታላችሁ። ቆንጅዬ ልጅ እና ነግራኛለች። አንተን ታሪክ ከአንተ ጋር ያለውን ሁኔታዎች ነግራኛለች። ምንድነው እሱ ተከታታይ ብሎኝ ነው እና ያለው ምንድነው አለችኝ። እሱ ወደ ክርስትና መምጣቱ እናመሰግናለን፣ ክርስቶስ ስለጠራው። እነሱ የሰጠዋት ምላሽ ይህንን ነው። ሜይ ቢ ነግራ ከሆነ እሱም ብለሽ ነግራኛለች። እሱም ብለሽ ሳይሆን እሱ ወደ ክርስቶስ መጥቷል። እህቶችሽንና እሱም ብለሽ እንዳይሆን የምመጪው አንቺ ተማሪ፣ እሱ መምጣቱ ቀድሞ ለአንቺ ምክንያት ድህነት ይሆናል። ነገር ግን እሱ መጣ ብለሽ ተከትለሽ ከመጣሽ ነገ እሱ ቢወጣ አንቺም ትወጫለሽ። እሱ ቢያስቀይም ለዛ ነበር አላስጨነኳትም። እንዲሆንሽ እንዲህ ካልሆንሽ ምናምን ብዬ እኔም አላስጨነኳትም። ያው ተምራ እንድትመጣ ስለምፈልግ ቪዲዮ ምናምን ነው የምልክላት፣ ላይፍ ሼር ምናምን አደርጋታለሁኝ። ከዛ ውጭ ምንም ያስገደድኳትም ነገር የለም። በጣም ደስ ይላል። በጣም ነው ደስ ያለኝ ስላገኘውህም። ማለት ልጫናት አልፈለኩም። ከዛ በኋላ አንዴ ቴክስት አድርጌላታለሁ፣ አንዴም ደውዬላታለሁ ይመስለኛል። ብቻ የተወሰኑ ጊዜ ኔትወርክ ትንሽ ያስቸግራል ያለችበት ቦታ፣ ለዛ ነው በራሷ እንትን ትበለው ብዬ እርግጠኛ መሆን ስላለብኝ ምን ያህል እጠላሃለሁ ብቻ እሱ ተከታታዩ ብሎኝ ሁሌም ያንተን ቪዲዮዎች ይከታተላል፣ ላይቭ ይከታተላል። ነገር የሚያደምጠው እንደዛ ነው ስትለኝ ኦኬ አንዋሽም። አንድ ነገር እውነታ የምነግርሽ ምንድን ነው፣ አንዋሽም። እኛ በፍጹም አንዋሽም። የፈለገውን ቼክ አድርጊ። ባህሪ ሜይ ቢ የምናገርበት ነገሮች ሊያስቀይሙሽ ሊያስከፉ ይችላሉ። ከዛ በዘለለ ግን አንዲት የምናገራት ነገር አለመረጃ ውሸት የለችም። የሰጠዋት ይህንን ሰው ክርስቶስ ይጠራሻል፣ ጸሎት አድርጊ፣ በርቺ፣ አንብቢ። ክርስቶስ ህይወት ነው፣ እውነት ነው። እሱ በነቢያትና በሐዋርያት የተሰበከ ሕያው አምላክ ነው። ሙሐመድ ያመጣው ደግሞ በአንድ ሰው ላይ የተመሰረተ የሙሐመድን ፍላጎትና ጥቅም ለማሟላት ነቢያትን አስተምሮ እንዳለ ክዶ መጥቶ ነገር ግን ነቢያትን አስተምሮ እቀበላለሁ የሚል ተረት ተረት የሆነ አስተምሮ እንደሆነ ጠቁሚያታለሁ ማለት ነው። እና ትንሽ እንትን ያለኝ እሷ ላይ ምንድነው እሱ ቤተሰቦቿ ስለመጡና እህቶቿ ምናምን ስለመጡ ጎረቤት እንትን እንደዚህ ስለመጣ ያንተ መምጣቱ ትንሽ ያስጨነቃ ስለመሰለኝ ላስጨንቃት አልፈለኩም። በራሷ እንድትመራመር ነው ፑሽ ያደረኳት ማለት ነው። እኔ ምንም አላልኳትም። በራሷ እንድትከታተል ምን እንድትል ነው ያረኳት እንጂ ምንም ያልኳት ነገር የለም። በጣም ደስ ይላል። አንተም እንደዚህ ጠንክረህ ለእሷ ድነት ምክንያት የምትሆንበት ይሆናል ማለት ነው። በተረፈ ደግሞ የቀሩ ቤተሰቦቻችሁንም በደንብ ምስቡበት። መጠራት እንደዚህ ነው፣ በጣም ደስ ይላል። ባይዘ ክርስቶስ ራሱ ጠርቶ እንደዚህ አምጥቶ ደግሞ አንተም ደግሞ ለሌላኛው መዳን ምክንያት ስትሆን ደስ ይላል። እሷን በደንብ ማስተማር ግዴታ አንተ ላይ ይጫናል ማለት ነው። አሁን እኔ አንተን ሜይ ቢ በማቃት ያደርጋለሁ እየተማረች ነው። የኔ ቤተሰብ እንደውም አያውቅም፣ እንደው ምንም እንትን እንዳልኩ እስካሁን አያውቁም። ኦኬ በቃ ዋናው ነገር ነው እሱ። ክርስትና ውስጥ ከገባ በኋላ ያለው ስሜት እንዴት ነው እሱ? አሪፍ ነው በጣም። በእርግጥ ያኔም
በዛኛው ሃይማኖትም እያለሁ ብዙም ማውቀው ነገር አልነበረም። በእርግጥ ያን ያህል ጠንካራም አልነበርኩም። ግን ያው እንደዚህ ይሆናል ብዬ ደግሞ አላሰብኩኝም። ግን ያው ቆም ብዬ ሳስበው አንዳንድ ነገሮች ሳስብ አንዳንድ አሉ የፋሚሊ ጓደኞች ኡስታዞች ምናምን አሉ ስጠይቃቸውም ያው ጥሩ ያለ ነገር ስለሆነ አንዳንዱ ማታለያም አለው ጥሩ ያለ መልስ ምናምን ስላለው ስጠራጠር ምስል ስጠይቅ ምስል እንደውም ጽፌልህ ነበር። እንደውም በዛኛው በዋናው አካውንቴ ጽፌልህ ነበር አላየሁም። በዛኛው አካውንቴ ጽፌልህ ነበር አልመለስኩም። ያን መጀመሪያ አካባቢ አላየሁም። የተመረጡ ነው ሜቢ መምጣት እፈልጋለሁ የሚሉኝን አይነት ቴክስቶች ነው ብዛት መመልሰው ስለሚበዙ ስቶሪያቸውን ናሬት አድርገው አንዳንዶቹ ያው ብዛት ስለሚሆን ሊያልፉኝ ይችላሉ። ነገር ግን ታሪካቸውን ተርከውት በእንደዚህ አይነት ሁኔታ እንደዚህ ክርስትናው ማወቅ እፈልጋለሁ ወይንም መምጣት እፈልጋለሁ ምናምን ለሚሉኝ ነው ብዛት ምላሽ መሰጠው። ያው ጓደኞቼም ነበሩ፣ እነሱም በጣም ረድተውኛል። ጓደኞቼ አርሶ በጣም ረድተውኛል። በጣም ለእነሱም እንግዲህ እንደዚህ በማድረጋቸው ዋጋቸውን ክርስቶስ በሰማይ ይክፈላቸው። አንተም ደግሞ እንደዚህ የረዱ አካላት እንደመኖራቸው አንተ ደግሞ ጓደኛህን ብቻ ሳይሆን ቤተሰቦችህንም ሌሎች የእሷንም ቤተሰቦች የቀሩትን ለማምጣት የእሷ ምክንያት ትሆናላችሁ ማለት ነው። መጠንከር አለባችሁ፣ ማንበብ አለባችሁ፣ ማወቅ አለባችሁ። ብዙ ነገር ማንበብ ይጠላል ለማወቅ ቅርብ ጊዜ ነው። አንድ 3 ወር ምናምን ከ3 ወር ከምናምን ቢሆን ነው፣ ብዙም ሩቅ አይደለም። ግን ያው በተቻለ መጠን ለማወቅ ጓደኞቼም ይዞኝ እየሄዱ ምናምን አንዳንድ ነገሮችን ቢያንስ ከበፊቱ ይሻላለሁኝ። አሁን ቤተክርስቲያን ላይ በደንብ መቅረብ አለብህ። እሱ ብቻ ሳይሆን ደግሞ በደንብ ማወቅ ክርስትናውን ብቻ ሳይሆን እስልምናውንም እወቀው። ክርስትናውን ብቻ ሳይሆን እስልምናውንም በደንብ አንብበው። ማለት ለምንድን ነው የወጣሁት? ይህንኛው ለምንድን ነው ሐሰት ስል ሐሰተኝነቱን በደንብ አውቂ መሆን አለበት። እኔ እንደዛ ነው ማምነው። አንድ ሰው ሲቀይር እምነቱን የቀየረበትን ያንንም ሐሰተኝነቱ ይሄን ነገሮች ከአይምሮ ያልተቀበላቸው ይሄ ትክክል አይሆንም ብሎ በደንብ አውቆት መሆን አለበት። የእኛንም ደግሞ ሲመጣ የእኛን በደንብ ማወቅ አለበት። ምክንያቱም ጥያቄ ስለሚነሳበት ክርስቲያን የሆንኩት በዚህ ምክንያት ነው። ቦልድሊ እምነቱን ሊመሰክር ይገባል። እኛ የምንመሰክርለት አምላክ በነቢያትና በሐዋርያት የተሰበከ ነው። እርሱም ሕያው አምላክ ነው። አንድ ሰው የመሰከረለት አንድ ሰው ብቻ የተናገረለት ሳይሆን እጅግ ብዙ ከ40 በላይ ጸሐፊያን፣ ነቢያቶች፣ ሐዋርያቶች የተጻፈ መጽሐፍ ያለንን እንጂ በአንድ ሰው ላይ ወረደ። እሱም ሲወርድ ማይታወቅ ያልታየ ዝም ብሎ ብቻ አላህ ነገረኝ ብሎ የነገረንን አይነት ሰው የምንከተል አይደለንም። በአንድ ሰው ላይ ልብ በል። እሱም ደግሞ ለምሳሌ ከቤቱ ማስወጣት ሲፈልግ ነብዩ ያፍራልና ከነብዩ ቤት ሳትጠሩ አትምጡ፣ ከመጣችሁም በኋላ ምግብ ከበላችሁ ወዲያው ተበተኑ ብሏችኋል አላህ። ለወግ የምትጫወቱ ሆናችሁ ረጅም ሰዓት አትቀመጡ ብሏችኋል አላህ። ይሄን አሁን አላህ ነው እየተናገረ ያለው ወይንስ ሙሐመድ ነው? ወደው ነው? አይ እኔ አይደለሁም የምናገረው እኔ አይናፋር ስለሆንኩ አላህ ነው በላቸው ያለኝ። ራሱ እየተናገረው በላቸው እያለው እንዳልሆነ ምንድነው ማረጋገጫው? ሱረቱ አልአሕዛብ ላይ የሚገኝ ነው። ከ50 ጀምራ እስከ 55 ብታነባቸው አስቂኝ ናቸው እንዳለ። ሚስቶቹን ደግሞ እንዳይቀሙት የነብዩን ሚስቶች በምንጊዜም ቢሆን እንዳነኩ ተብላችኋል። ይሄን ያለው ማን ነው? አላህ። እየነገራቸው ያለው ግን መሐመድ እኮ ነው። አይ እኔ መሐመድ ከራሱ አይናገርም ይሉሃል። ማን ያለው ስትላቸው ከቁርአን ይጠቅሱና ይኸው መሐመድ ከራሱ አይናገርም። እሱንም የነገራቸው ከራሱ አይናገርም ብሎ ማን ነው? መሐመድ። ኦኬ እንመነው። እሺ ከራሱ አይናገርም። አላህና መሐመድ የደነገጉትም ማንም ለዋጭ የለውም ይሉሃል። ኦኬ ይሄንን ያለው ማን ነው? አላህ ነው ይሉሃል። ማን የነገራቸው? መሐመድ። አላህ ለመሐመድ ሲነግረው ይሰማለህ? አይ አላህ ለጅብሪል ልኮ ጅብሪል ደግሞ ለመሐመድ። ኦኬ ጅብሪል የሚባልና አካልና አላህ የሚባል አካል ሲነጋገሩ ሰምተናል? አልተሰማም። እሺ ይሁን። እሱ ጅብሪልስ ለመሐመድ ሲናገር ይሰማል? አይ የለም፣ መሐመድ ነው የነገረ። እና መሐመድ እውነት ከራሱ ላለመናገሩ ምንድነው ማስረጃችሁ? ቁርአኑ ማሌ ነው የወረደው? መሐመድ ላይ። እንዴት አድርገን ነው የምናምነው? አንድ ሰው ላይ ነቢያቶች የተናገሩለትን አስተምሮ እንዳለ የካደ ማለት ነው። አሁን እንደውም ሁለት ነገር ነው እንደውም በጣም እንደጠይቅ ያደረገኝ። አንደኛው ይሄ ስለ ቁርአን አመጣጥ ሲሆን፣ ሁለተኛው አንድ አምላክ ስለ
ነብይ ብሎ ወደ ምድር ሲልክ ያ ነብይ ሰው አስተማሪ ጥሩ ስነ ምግባር ያለው ገብቷል። ሰው ለሰው አምሳያ የሚሆን አይነት ሰው ነው ነብይ ተደርጎ የሚመረጠው አይደለ? ባልሳሳት እና አንተ ያን የምሰማው ነገር ስላለ እንዴት የምርም ያን ነገር ሳረጋግጥ መሆኑን እንዴት እንደዚህ አይነት ሰው እንዴት ነብይ ሊሆን ይችላል? እንዴት አምላክ ሊልከው ይችላል? በሚል በዛው እንደውም ብዙ ጥያቄ ጠየቅኩትኝ የነበረውና ያ ነው የኔን ትልቁ እንደውም መነሻዬ ወደ ክርስትና መምጫዬ ጥያቄ ያ ነው። የነብይነት ጥያቄና የመጽሐፉ አመጣጥነት ጥያቄ። በጣም አስቂኙ ፓርት ደግሞ ምንድነው እሱ እነኚህ ሁሉ አድርጎ ነብዩ የሰዎች ሁሉ ሮል ሞዴል መሆን መቻሉ ነው ማለት ሮል ሞዴል ነው ተብሎ መታመኑ ማለት ነው። እኛ ነቢያቶች ፐርፌክት ናቸው ብለን አናምንም። ነቢያቶች ኃጢአት ይሰራሉ ብለን እናምናለን። እኛ ነቢያቶች በብሉይ ኪዳን ያሉ ለምሳሌ ከጸጋው ብዛት እንትን ያሉ ስለሆኑ ኃጢአት ይሰራሉ፣ ሲምፕሊ ኃጢአት ይሰራሉ። በቃ እንደኔና እናንተ ኃጢአት የመስራት ቴንደንሲ ያላቸው አቅም አላቸው፣ ሰው ይሰራሉ። ሲሰሩ ታዲያ እግዚአብሔር ይቀጣቸዋል። በእስልምናው ግን ነቢያቶች ኃጢአት አይሰሩም ተብሎ የሚታመኑ ሰው ሙሐመድ ለሰው ዘር ሁሉ ሮል ሞዴል ነው ተብሎ ይታመናል። ዳዊትን ብታይ ኃጢአት ሰርቶ እግዚአብሔር ቀጥቶታል። ሰለሞንን ብታይ እግዚአብሔር ቀጥቶታል። ኃጢአት ሲሰሩ የኛ ላይ ያሉት ለጥፋታቸው ቅጣት ተቀምጦላቸዋል። አጠፉ ተቀጡ፣ አጠፉ ተቀጡ። ምክንያቱም ማንንም ፐርፌክት የሆነ ስለሌለ በእስልምና ውስጥ ሙሐመድ ጋር ጥፋቱ ምን ይሆናል? አላህ የፈቀደው ይሆናል። አስቸጋሪው ፓርት ማለት ነው። እና አስቂኙ ፓርት ያኔ እንደውም አነበብኩ እንደውም ላቋረጥኩና ይቅርታ አንተና ኢምራን እንደውም የሰራችሁት ቪዲዮ ነበረ። በኢምራን ላይ የሰራው ቪዲዮ ዳዊት ሴት አይቶ ደፈረ የሚል ኢምራን የሰራው ቪዲዮ ነበርና በፊት በጣም ነበር የሚከታተለው። እሱ ላይ ቪዲዮ ሰርተ ነበር ትዝ ካለ። እግዚአብሔር ቀጣው ዳዊት እንዲህ በማስራቱ ወደ ጦርነት ባልየው ልኮ ሚስቴቷን መመኘቱ ያው እግዚአብሔር ቀጣው ምናምን ብለ አጣሙ ያምር ያወራውን ኢምራን አንተ ስትመልስ ሁለተኛው ደግሞ በመጋዝ ይተረትሩ ነበር የሚለውን በዛ ነው እንደውም በጣም ኢንተረስቶኝ መከታተል የጀመርኩት በሱ ቪዲዮ ነው። በጣም ይገርም ነው። ዳዊት ብትል በቃ የቤርሳቤን እንትን ለማለት እሺ ቀጥልጋል። ሶሪ በጣም ይቅርታ ጥያቄ በጣም መጠየቅ ስለፈለኩ ነው። አሴ ሙስሊም በቅድሚያ እንኳን ወደዚህ ወደሚደነቀው ብርሃን እንኳን በሰላም መጣ። እንኳን አብረን ሙርተድ ሆነን እላለሁ። እኛ እስልምና ውስጥ እያለን ስለ ክርስትና የሚነገሩ ነገሮች አሉ። አይ ቲንክ ለሌሎች አስተማሪ ይሆናል ብዬ ስላሰብኩ ነው። which ክርስቲያኖች ክርስቲያን ያመልኩ ነው ከልጅነታችን ጀምሮ የምናውቀው ስዕል አምላኪ መጥፎዎች እንደሆኑ ክፉዎች እንደሆኑ ስለ በቃ የጣዖት እንደሆነ ነው የሚነገረንም እናቆም እንደዛም ነው። መንገድ ላይ ኢቭን ሳይ ክርስቲያን ምናምን ነገር ቤተክርስቲያን ነጠላ ለብሶ ምናምን ሲሄዱ ጣዖት ለማምለክ ስዕል ለማምለክ ይሁሉ እንትን ማለት የሆነ አይምሮ ላይ እንደዛ አይነት ነገር ነው ይመጣውና እንደዛ ነበር ማያቸው። ኢቭን ስለ ምንም አይመስለኝም፣ ምንም ኢንተረስቱም የለኝም ሆናለውም አይደለም ቀርቶ ሳይ ራሱ እንደ ጠዋት አይነት ነገር አለ እንደዛ ነበር ማስበው። ያ ስትመጣ ግን ስታየው ሌላ ነውና ያንን አሸንፈ የገባበት ሙቭመንት ያንን ስሜት ማለት ነው። ያንን ስሜት መስበሩ ነው ትልቅ ነገር ብዬ ማለት ነው። እውነቱን ይቀበሉና ያንን ስሜት ብሬክ አረከው ከዛ በኋላ ኢዚ ነው ነገሩ እና ያንን ስሜት የሰበርክበት ለሌሎችስ መልእክት ብታስተላልፍ ደስ ይለኛል። ምክንያቱም በርካታ ሙስሊሞች እስልምና ሐሰት መሆኑን አውቀው ከልጅነት ጀምሮ የተሰራብን ስራ አለ። ክርስቲያኖች ጣዖት አምላኪ፣ ስዕል አምላኪ፣ እርኩሶች በጣም መጥፎ ነገር በቃ ሀርሽ ተደርጎ የተሳሉና እሱን ስሜት መስበር ነው የሚከብደው። አታቆም። ምክንያቱም ምን አለ መሰለህ በዛ ሳይድ ምን እንዳለ አታቆም። ኦልሬዲ ከውጭ የምታየውን ነው። ግንብ እንዲህ ሲሰሙ ምናምን ምንድነው ግንቡ ምንድነው ጥቅሙ ምናምን ትላለህ እና በዛ ሳይድ ያለውን አስተምሮ እያንዳንዱን ትርጉም አታቆም። ኦልሬዲ የሚደረገውን ነገር ብቻ ነበር ሳይ ነበረው። ግን ያው አብሶ በጣም ፈለገና አክሊል እንደ ቅድም እንደነገርኩ እፎይ ኢምራን ላይ በሰራው ቪዲዮ መጽሐፍ ቅዱስን ለካ የሆነ በማጣበም ነው እንደሚያወሩት ምናምን ብዬ ፈለገና እንትናን አኪን በጣም ሰማቸው ነበር። ከፎይ በተጨማሪ አይም ነበረ ሰማ ነበርና አስተምሮቱ በጣም ይለያያል። በጣም ስለ እኔ የምሰማው የነበረው የሚነገረኝ የነበረውና በዚህ ሳይድ በኩል ያለው ስታቀው የሆነ በደንብም እኮ አታውቁ፣ ግን ሂንቱን ቀስ እያልክ ስትሰማው ስታቀው ምን ስትለው ታየዋለህ ዲፈረንሱ ማለት
ቴንክ ዩ አመሰግናለሁ። ቁርአንስ በአማርኛ አስበው ታውቃለህ? አላውቅም። ቁርአን እሱም ከባድ ነገር ነው። እዚህ ነው ያየሁት። እሱን ራሱ ትርጓሜ ምናምን ነገር እዚህ ነው ያየሁት። ትርጉም ምን ይሁን ምንም አውቀው ነገር አልነበረም። ግን አሁን ትርጉሙ ስታየው ሳውን የጸለይካቸው አይቆጭም? ከባድ ነው፣ በጣም ከባድ ነው። ሌሎቻችሁም ያው ይህንን እኔም በዚህ አጋጣሚ መልእክት ማስተላለፍ ስለምፈልግ ነው። በርካታ ሙስሊሞች አላችሁ ስለ ክርስትና ሶስት አምላክ ነው የሚያመልኩት ተብሎ የሚነገራችሁ ፈጽሞ ሐሰት ነው። አንድ አምላክ ነው የሚመለከው። ስዕል አይመለክም፣ ሰው አይመለክም፣ ፍጡር አይመለክም። አንድ አምላክ፣ ያ አምላክ ራሱን በገለጠው መጠን አሜን ተብሎ ይመለካል። ያ ነው ክርስትና። እንትንም እኮ ነው ከዛ የምትሰማው ነገር እዚህ ጋር ያለውን ነገር ከነ ዞር ብለህ እንድታየው የማያደርግም። ከዛ የምትሰማው ነገር ገብቷል። ከዛ የሆነ አንዴ በቃ የምትሰማው ነገር አለ። በቃ ሶስት ሰው ነው የሚያመልኩት፣ ተወልዶ መጥቶ ፈጣሪ እንዴት ይወለዳል ምንም ይሁን እንደዚህ ነገሮች ስለምትሰማ አንተም እንዴት እንደዚህ ይሆናል እንዴት ይወለዳል የሚለውን ነገር ትሰማና ስለዛ ነገር የማወቅ ምንም ፍላጎት አይኖርም። ከነ ያ ነው እንትን የሚያደርግ የሚገድብ ላለማወቅ። ስለ አላህ ስንታቅ ነበር እኔ አሁን አላውቅም ነበር። አላህ አንድ ነው ከማለት ውጪ ስለ አላህን እዚህ ፎይ ሲያስተምር እኛ ስናየው ስናነበው ያገኘናቸው ነገሮች አሉ። ስለ አላህ የምታውቀው ነገር አሁን ነበረ። አላህ አንድ ነው ከማለት ውጪ አብዛኛው ሙስሊም አያውቅም። ውሸት ነው። እንደውም ጓደኛዬም ትለኛለች እንዲህ ብዬ እያሳየኋት ውሸቱን ነው ከየት አምጥቶ ነው የሚያወራው እሱማ እፎይማ የራሱ መጽሐፍ አለው እንደውም ትለኛለች። እሷ በፊት አትወደውም ነበረ በጣም። እሷንማ ቆይ እኮረኩማታለሁ ከፈቀድክልኝ። በጣም ነው መጠላህ ብላኛለች። በጣም ነበር መጠላህ እና ጓደኛዬ ደግሞ በጣም ነው የሚከታተል ምንም ነገር ስለ ጥያቄ መጠየቅ እችላለሁ? እሱም ብቻ የሚያዳምጠው ምናምን ነገር አለችኝ። እሺ ትጠይቅኛለሽ? ቆይ እሱም ብቻ ነው የሚያዳምጠው ምናምን ነገር ብላኛለች እና ትንሽ ያስቃል። እሷም እግዚአብሔር ረድቷት እህቶቿ ታላላቆቿ መሰለኝ ወደ ክርስትና የመጡት። እሷ የመጨረሻ ነች። ሁለቱ ታላላቆቿ ናቸው። በጣም ደስ ይላል። እንኳንም እግዚአብሔር ረዳቸው። አሜን። ወይ ስልክ እየገባብኝ ስለሆነ ይቅርታ፣ አስቸኳይ ስለሆነ የስራ ተመልሼ ልምጣ። እሺ ይቻላል። አውዝ ቢላሂ ሚነ ሸይጣን ረጂም። ከፍ ላድርግ ማስረጃ አለመረጃ ያወራሁትን ቻሌንጅ አድርገኝ። አንተ መሀይም የራስህ ሰዎች ደግሞ የሙስሊም ስም እየቀየሩ ሰምተናቸዋል እኮ ሲወያዩ የሙስሊም ስም ቀይረን ሰለምን እንበል ካፈር እንበል እያሉ ማስረጃ ካፊሮች ትገርማዳችሁ። ማስረጃ መሀይም ብሏል ነብዩ። መሀይም ነው ስድብ ከሆነ ነብይህም መሀይም ነው። ቆሻሻ ይተርክ ነብይህ ቆሻሻ ውሃ ነው የሚጠቀመው፣ ነብይህም ቆሻሻ ነው። እንደዛ ከሆነ ቴንክ ዩ። በነገራችን ላይ አዳምጡ። ማስረጃ ይኖራል። እኛ ማምጣት ትችላለህ። ልታገሱ ልብ በሉ። የተናገራቸው ነው ሱራ 7 157 ላይ፣ ሱራ 2 79ን ተፍሲር ኢብን ከሲር፣ ቡሃሪ 1913 ላይ ነብዩ መሀይም ነው ይለዋል። ስለዚህ መሀይም ብሎ ስድብ ከሆነ ነብይህን ነው የሰደብከው። አመሰግናለሁ። ቆሻሻ ብሏል። ሱናን አቢ ዳውድ 67፣ ሱናን አቢ ዳውድ 66 ነብዩ በገማ ውሃ የሚታጠብ ነው። አልሐመዲያ 319 ነብይህ ተቅማጥ ዞት ቂጡን በእጁ ከጠረገ በኋላ አለ ውሃ በታጠበ በቂጡን በእጁ ጠርጎ ግድግዳ ላይ ከጠረገ በኋላ ከዛ በኋላ አታውቀውም እኮ ፈይ አታውቀውም፣ ወላሂ አታውቀውም። ጭራሽ ቁጥር ነው እንጂ አዳምጥ፣ ያብስ ነበረ። ከዛ በኋላ ቁጥር ነው የምጠራው ብላ ሲባል እምቢ ብሎ በዛ እጁ በላ ይላል። ምክንያቱም እኔ ለምግብ አልታጠብም ይላል። ሰው ነብይ የምትከተለው እንደዚህ ነው። ሱናን አናሳይ 327 ላይ ነብይህ ውሻ በሞተበት ሰገራ በተጣለበት በዛ የሚታጠብ ነበር። ሱናን አቢ ዳውድ 3080 ላይ ቅማላም ነበረ። እንቀጥል። አሁን ይበቃሃል። ቶፒኩ ላይ አውራ። ኤኒ ታይም እኔ የወረወርከው አይነ መጭማጫ ቶፒኩ ላይ ታወራለህ ወይንስ ከታች ሆነ ትቀመጣለህ? በጣም አናደውሃል ማለት ነው። በጣም አረሃል ማለት ነው። በጣም ጨሳችኋል ማለት ነው። አትበሳጩ፣ አትናደዱ። ጨጓራችሁማ እንደዚህ አይረር። አስተምሮት ላይ ናና ቻሌንጅ አድርገኝ እኔን
ተሳዳቢ ነው ካልክ ነብይህን ባለጌ ታደርገዋለህ። የጠቀስከውን ስድብ ነብይህ ላይ ያሳያለሁ። መረጃ ጠይቀኝ፣ መረጃውን ከፍትልሃለሁ። እኔ አልሰድባችሁም። እናንተ ስደቡኝ፣ እኔ ሐዲስ ጠቅሳለሁ። እናንተ ንቀፉኝ፣ እኔ ቁርአን ጠቅሳለሁ። እናንተ እኔ የፈለጋችሁትን አይነት ስድብ ተጠቀሙ። ኪታቦቻችሁን ጠቅሼ ነብያችሁ ያደረገው እንደሆነ ያንን ቆሻሻ ተግባር አሳያችኋለሁ። ትቀበላለህ? ቋቅ እስኪልህ ድረስ አስታቅፌ ትወጣለህ። ከዛስ እስልምና ምን አይነት ቆሻሻ አስተምሮ እንደሆነ ሰዎች ይማሩበታል። እናንተ ገስት ላይ ያሉትን ሰዎች ነው የምታዩት። አሁን ገስት ላይ ያሉትን ከእስልምና የወጡትን ያየው አይደለ? ዱቄት አድርገናችኋል መሬት ላይ። እናንተ እዚህ 2-3 ለፎሎወር እና ለወንድ አሻራ እንትን ወዲያ ወዲህ የሚሉትን የሚዟዟሩትን የእናንተን እንትን ያያችኋቸዋል። ድራማ እንደምትሰሩት እናንተ እኛ እንደዛ መስሏችሁና መሬት ላይ ምን እንደሰራናችሁ ታውቁታላችሁ። ለዚህ ነው ጨርቅ አስጥለናችሁ አደባባይ ላይ እንድወጡ ያደረግናችሁ ባንዴ። ለዚህ ነው መግለጫ እስክትሰጡ ድረስ ሰሞኑን እየተራራጣችሁ አሁን ድረስ ያላቆማችሁት። ተቋሟ የኛ ምንም ሳትል በግለሰብ ደረጃ ያውን በቲክቶክ ደረጃ ላይ ድርጅቶች እንትን ብላችሁ እየተረባረባችሁ እንታደግ፣ ይሄ ነገር ጥሩ አይደለም ብላችሁ ስትመካከሩ የነበረው ቪዲዮዎች እኮ ጀሌ ነው። በዚህ ከቀጠለ አስጊ ሁኔታ ውስጥ ነን ብላችሁ የተወያያችሁት እኮ ጀሌ ነው። ከቲክቶክ ይልቅ መሬት ምን እንደተሰራ ሄድና እኔ ላይ ሲጽፍ የነበረው ገንዘብ ሲሰብስብ የነበረውን ያሉትን ጠይቀው እስቲ። አንተ ቲክቶክ ላይ ያለውን ነው የምታየው። ከሌ ሰለመ ከሌ መጣ ትላለህ። መሬት ላይ ተጫውተውብናል ብለው ያሉትን ሄድና ለምን እሱን እንደማይለቅ ጠይቀው እስቲ። በዘመናት መሬት አደባባይ ላይ ያልወጣችሁትን አደባባይ እንድወጡ ያደረግናችሁ ለምን እንደሆነ ጠይቃቸው። ኤኒዌይስ ቶፒኩ ላይ አውራ። እያንዳንዳችሁ ቤታችሁ ገብተንባችኋል። ለዛ ነው ክርስቲያን ቶፒኩን እንትን እንበለውና አንድ አዲስ አውጣና በዛ መሰረት ብንሄድበት ምን ይመስላል? ኦኬ አብዳውድ 47:37 አንዴት ከፍተውና እኔ ለአንተ ነበር አክቹዋሊ ይህንን ፕላትፎርም የለቀኩት ዛሬ ወደ እኔው መለስክብኝ። ያ ሙስሊሞቹ እንግዲህ ቶፒክ ለማስቀየር የሚሄዱበት መንገድ ነው እንደዚህ ሁሉ ውስጥ ያስገቡንና ቶፒክ ላይ ስቲክ አድርጉ በተቻላችሁ መጠን። ያ ቶፒክ ላይ ፎከስ እናድርግ። እስልምና አይሳደቡም ሲሉ እናርዳለን እያሉ እንደሆነ እንዳይዘነጋ ግን። አይሻ ወንድሞችሽን ታዘብሻቸው አይደለ? ምን ያህል ባለጌ እንደሆኑ። ጅብ ካለፈው ውሻ ጮኋል። አንተ መሸከረ ዝም ብላል። ሰላም አንሳደብም ይላሉ እኮ እንደዚህ መጥቶ ተሳድቦ ማለት ነው። ምን ያህል እንደሚሳደቡ ግን ታዘብሽ አይደለ? እፎይ ቆይ ጀማል ሚስራም ታዝበሻል። ሚስራ ምን ትያለሽ? አንቺ መጥተው ተሳዳቢ ቤት ይሉሻል አይደለ? ሚስራ አለሽ? የት ነው የምትደበቂው? ያለው እየሰደበኝ ነበር ባይደው ይሄ በቀደም ማለት ነው። ቀጥ ብሎ ገስት ልኮ እኔን ጥርግርግ አድርጎኝ ነው የወጣው ራሱ ያቀደመው ልጅ ማለት ነው። እና እንትን ስሙ ነው ራሱ ምናምን እንትን አትበል። ያ ብዙ አካውንት አለው ልጁ እንዲሁ ነው። እሺ መልካም ሄድበት። ክርስቲያን ቀጥል አንብበው። ኦኬ እሺ አብሽር እንዳይሰማ ፈይ ኧረ ምን ይሰማኛል? ዋናው እናንተን እንደዚህ እነሱ ቢሳደቡም እናንተን ማስመለጥ ነው የኛ ዋና ዓላማችን። ምንም ይሰማን የለም። ባይዞ በተሳደቡ ቁጥር ባሉነታቸውን ስለሚያሳዩ እኔ ደግሞ ሐዲሳቸውን ስለምጠቅስ ከስር ለምሳሌ 2700 ሰው አለ። በትንሹ 700 ሰውን የሚያዳምጠው ሙስሊም ነው።
2000 ክርስቲያን ከሆነ 700 ሙስሊም እኔን ቁጭ ብሎ እያዳመጠ ነው። የትኛውም ቤት ሙስሊም እንደሚያዳምጡ እኔ ቤት ከየትኛውም በላይ ነው የሚያዳምጡኝ ማለት ነው። እንደማልዋሽ ያውቃሉ። እውነት እንደምናገር ያውቃሉ። ቦታ ሰጥቻቸው እንደማደምጣቸው ያውቃሉ። ለዛ የትኛውም ቤት እንደኔ ቤት አይደለም የሚያዳምጡት። እኔ ቤት ቁጭ ብለው ተምረው ስወጣ በትንሹ 5 ልጅ ወይ 6 ልጆች ዛሬ አስተማርከው ወይን አልገባንም ወይን መረጃውን ስጠን ይሉኛል። ወይንም ደግሞ እስቲ እናንተን ደግሞ ብለው ጥያቄ ሊጠይቁ ወይን መምህር መድብልን ብለው ይመጣሉ ማለት ነው። እናንተ የምታዩት ገስ ላይ የሚገቡትን ነው። ከስር ቁጭ ብለው ኖት እያያዙ በገቡት የሚናደዱ አሉ። በገቡት በሚሰጡ ምላሽ ኦኬ ሃይማኖታችን እንዲህ ነው እንዴ ብለው የሚሄዱ አሉ። እኔ እነሱን ነው የምፈልገው። አይምሯቸው ጤናማ ስለሆነ ጤናማ አይምሮ ስላላቸው ተምረው ከስር ኖት ተዛው የሚሄዱ ስላሉ ማለት ነው። ዋና ዓላማችን እኛ እነሱን ነፍስ ማዳን ነው። ገስ ላይ ገብቶ እዚህ ውር ውር የሚለውን አይደለም። እኛ ሙስሊሞችን አይደለንም ድራማ ለመስራት ገስ ላይ እዚህ ውር ውር የሚለውን እነሱን በማጥመድ ላይ አይደለም እናተኩረው። ነፍስ ነው ከስር ያለው ከላይ ወጣ። ስለዚህ የማዳን ስራ ብቻ ነው የምንሰራው። ያንን ደግሞ እናደርጋለን፣ እያደረግንም ነው። ሰው ክርስቲያን አንብበው። ኦኬ እሺ ኢስላም አቢዳው ኢስላም አንተ ተሳደቡ እያልክ ተሳስካለህ። አንተ የምትሳደቡ አይታወቅህም ግን። እሺ ይቅርታ በቃ ቶፒኩ ላይ እናውራ። ድምፅ አለ የሚረብሽ አብሮ። ይቅርታ ብያለሁ። ቶፒኩ ላይ ታወራለህ አሁን። ምን ይቅርታ ብያለሁ። ቶፒኩ ላይ አውራ። አምላክ ነው የምትሳደበው። ለምን እንደዋቂ ያጫውታል። ይቅርታ ቶፒኩ ላይ አውራ። ይቅርታ ይዘህዘው ገደል ግባ አንተ ቆሻሻ ደንቆሮ ደደብ። ማን ታስተማርከው? አህያ መሀይም። እሺ ነኝ። ቶፒኩ ላይ አውራ። ዲቃላ። እሺ ይሁን። እሺ ቶፒኩ ላይ አውራ። ሙስሊሞች ታዘበው መልሳቸው የሙስሊሞች ይሄ ነው። ሌላስ መልስ አለ ቶፒኩ ላይ? ኧረ እባክህ አምላክን እንደፈለክ እየተሳደብክ እንደፈለክ እያረክ አሁን አንተ እኮ ወንድ ልጅ የምታመልክ ቆሻሻ ነህ እኮ አንተ። እሺ ወንድ ልጅ የምታመልክ ቆሻሻ ምንድነው እሱ? አንተ የምታመልከው እንትን ነው እንዴ? ወንድ አገረድ ነው እንዴ? ባይሴክሹዋል ነው? አንብብ። እኛ መለኮት ጾታ አለው ብለን አናምንም። ያንተ የምታመልከው ግን ድፍን የሆነ አንተ በግ ምንድነው ማነብልህ? አንተ የበግ ቆይ አሁን ሐዲሱ ላይ አውራ። አንተ በግ ነህ። አንተ እዛው ቅጠፍበት እንደፈለክ። ሐዲሱ ላይ አውራ። ይዞህ በርታ። ሐዲሱ ላይ አውራ። ሙስሊሞች እንደዚህ ናቸው። ቆሻሻ ደንቆሮ መሀይም ነህ። እሺ አላም ደንቆሮ ብሎ ነበር የሚሳደበው በቀራ ላይ 18ኛው አያ ላይ ደንቆሮ መሀይም ምናምን ይጣላ እያለ ይሳደባል። አንብብ። የራስህን አስተምር። የራስህን እስኪ አስተምር አንድ ቀን እንኳን። መልካም በቃ ይበቃሃል። ብትሞት አታወጣውም ያንተን እኮ። ከታችሁን አያችሁ ምላሽ የሙስሊሞች መልስ የላቸው። እስልምና እንደዚህ ድንቁር ያለ ማያውቁትን በአረብኛ በማጭበርበር እንደዛው ወፈፌ የሆኑ ሰዎችን በማጭበርበር እንጂ ሰከን ያሉ የሚያገናዝቡ የሚያውቁ የሚረዱ የሚያነቡ ሰዎችን እስልምና ቻሌንጅ ማድረግ አይችልም። ሙስሊሞች ምንድነው ታርጌታቸው? ምንም ማያውቁ እንትኖችን ሰብስበው እነሱ ማደናቆር በአረብኛ መሸወድ ነው። የሚያውቁ ፊት ቀርበው ግን ማስረዳት አይችሉም። እስልምና በውሸት ላይ ቤቱን የገነባ መሰረቱ ውሸት፣ ጣራው ውሸት፣ ግድግዳው ውሸት የሆነ እስልምና በአረብኛ የተጠቀለለ የሐሰት ትምህርት ነው። ለዚህ ነው የሚበሳጩት እውነተኛ አስተምሮቱ ሲገለጥባቸው። ለዚህ ነው የሚናደዱት። ቶፒክ ለማስቀየር የሚጥሩት ተልከው የሚመጡ ናቸው። እነኚህ ቶፒክ ለማስቀየር ባይዘ ፐርፐዝሊ ተዘጋጅተው ለማስቀየር የሚጥሩት ተልከው የሚመጡ
ለዚህም ነው ቶፒኩ ላይ ከማውራት ይልቅ ቶፒኩን ሽፍት ለማድረግ የሚጥሩት። ኤኒ ታይም ቢመጡም ግን ቶፒኩን ሽፍት ለማድረግ ቢመጡ ከብርሃን በፈጠነ ሁኔታ ላነሱት ቶፒክ ምላሽ መስጠት እንችላለን። አሁን አዲሱ ምንድነው የሚለው? ቁርአን ፍጡር አይደለም ይላል። ጀማል ደግመህ አስገብተናል። ደግመህና አሁን ሁለተኛ ገብታ አሁንም ሁለተኛ ሰድበህን አትወጣም ብዬ ተስፋ አድርጋለሁ። ሐዲሱ ላይ ታወራለህ። ማይክን ብድግ አድርገውና እኔ ጥያቄ ነው ያለኝ። ሐዲሱ ላይ አውራ። ቅድሚያ ጥያቄ ነው ያለኝ። ይሄ ሐዲሱ ሳይሆን ጥያቄ ነው ያለኝ። ትመልስልኛ ጥያቄ። ሐዲሱ ላይ መልስና ትጠይቀናለህ። ሐዲሱ ላይ መልስና ትጠይቀናለህ። ያላ ቁላ ተቀጠቀጠ ወደ እግዚአብሔር ጉባኤ ገባም የሚለውን አብራራልኝ። ቁላ ተቀጥቅጧል። አንተ መግባት ፈርተሃል? መጽሐፍ ቅዱስ ነው የሚለው እኮ። ቀጥቅጠኸዋል ወይ አሳስበዋል? እሱን አብራራልኝ አልኩ እኮ። እንዳብራራልህ አንተ የሚመለከት ከሆነ ቀጥቅጠሃል ወይ? ለምን ቀጠቀጥከው ብዬ ከዛ ጠይቀሃለሁ። ለምንድን ነው የቀጠቀጥከው? ቅዱስ ነው የሚለው እሱን አብራራልኝ ብያለሁ። አብራራልኝ። አዎ ቁላው የተቀጠቀጠ በዘዳግም ምዕራፍ 23 ቁጥር 1 ላይ ወደ እግዚአብሔር ጉባኤ አይግባ ይላል። ያንተ ደግሞ ገነት አይገባም ይላል። የኔ ጉባኤ ነው የሚለው፣ ያንተ ገነት ነው የሚለው። ኤኒዌይስ ለምንድን ነው የቀጠቀጥከው? ተቀጥቅጧል አንተ? የእናንተ የተቀጠቀጣችሁት አይገባም። እኔ አልተቀጠቀጥኩም። እኔ ለጣዖት ብልቴን የምቀጠቅጥ ሰው አይደለም። የተቆረጠው የሚለውስ አይልም። የተገረዘ አይልም። ሚለው ምንድነው? እንደዚህ የቀጠቀጠን ነው። ያ እኔ ደግሞ ለጣዖት ብልቴን የምሰዋ ሰው ስላልሆንኩኝ ብልትህን አንተ ለጣዖት ቀጥቅጠሃል ወይ? ለጣዖት ራስን ትሰዋለህ ወይ? መልስልኝ። የአንተ ገነት አይገባም ነው የሚለው። የኔ ጉባኤ ላይ ነው ያለው። አሁን መልስልኝ። ማይክን አንሳው። መጽሐፍ እንግዲህ አንብበው። መጽሐፍ እኮ መልስልኝ። ለምንድን ነው የተቀጠቀጠው? ተቀጥቅጧል አልተቀጠቀጠም? ቅድሚያ ብልትህን ለጣዖት ቀጥቅጠሃል አልቀጠቀጥክም? የእናንተን የሚቀጠቀጠው አልኩህ እኮ። ስለዚህ መልስ የለህም። ከስሩን ኤኒዌይስ ልዩነታችን ይሄ ነው። ተዋቸው በረቢ ዛሬ በስትክክል እንማር። ከነዚህ ጋር እንትን አትበል። ዛሬ ግን እንትን አርብ ነው እንዴ? አርብ እኮ ነድ እንትን ይላልና እንዴት ነው ችግር እንዴ? አርብ ሲሆን እንደዛ ነው እንዴ? አይ ዶንት ኖ መንፈሳችሁ ተረበሸ። አብዱል ቃድር የሚባል ሰውዬ አለ የሚከበር፣ ሀባሾች ያከብራሉ ነው። እንደዛ ነው እንዴ? ነድ ያጨሳሉ ማለት ነው። አብዱል ቃድር አጭ ሮብ ነው፣ አርብ አይደለም። አብዱል ቃድር ጄላኒ ይባላል። ወላሂ ሮብ ነው አርብ ነው የሚከበረው እሱ። ሮብ ጁማ ነው አይደለ? አርብ ነው። ኖ አርብ በአማርኛ ጁማ ነው። ሮብ በነገራችን ምን ትዝ እንዳለኝ ታውቃለህ? እኔ ሙስሊም እያለሁ እንደዚህ ነው በቃ የሚያደርግ። ከእስልምና ከምታወቅ ይልቅ እንደዚህ ነው የሚሰጥ ጥያቄ ነው በቃ የሚሰጥ። ያንን ጥያቄ ብቻ ነው። እስልምናው ምን ይላል የሚለውን አያስተምረውም። ኢቭን አሁን ይሄ ልጅ ምን እያለ እንደሚሰግድ አያውቅም። ምን እያለ እንግዲህ በቀን 17 ጊዜ ሱጁድ ሰላም እፎይ ሰላም አንድ አቡኪ ስርዓት ልመዱ እስቲ። እንዲህ የሚያደርጋቸዋል። ይኸው አይ ለምን ትመውተኛለህ? እንደዚህ አይነት ሰላም ስትባል ሰላም ማለት አለብህ። እጅህ ወደ ላይ አድርገህ ፕሊዝ። ሳሂህ ሙስሊም 2167 ኤ ላይ ለክርስቲያኖችና ሙስሊሞችን ቀድማችሁ በፍጹም ሰላም እንዳትሉ ነው የሚለው ነብይህ ማለት ነው። አንተ ግን ከነብይ ስለምትሻል እንደዚህ አይነት ሰላምታ ስትሰጥ እጅህን ከፍ አድርገህ ሰላም ማለት አለብህ አለ። ነብይህ ግን በፍጹም ክርስቲያንና ይሁድን ሰላም እንዳትል ነው ያለ። ይሄን ያለውማ ያው አለ አይደል፣ በዛ መካከል ባለጌ ሆኗል እና እነዛን መለየት አለብህ ማለት አይልም። ዘሆል ነው ያለው። ምክንያቱም ክርስቲያኖችና ይሁዶች ቀድመህ ሰላም እንዳትላቸው ሰላም ካላሉ መንገድ ላይ ካገኛቸው ገፍትረህ ገደል ክተታቸው ነው የሚለው ሳሂህ ሙስሊም 2167 ኤ ላይ ገደል ጣል። እስኪ ገደል የሚለውን ይችን እንግሊዘኛዋን አማርኛ አይደል የምንግባባው? አንተም ያው የማማይ ተማሪ ስለሆንክ ቀይርና እናወራ በአማርኛው። ያው ቀየርኩልህ እኮ ምክንያቱም መሀል መንገድ ላይ ብታገኛቸው፣ ሰፊ ቦታ ላይ ብታገኛቸው ወደ ምንድን ነው እንዴት ነው የምታደርጋቸው? መንገድ ወደ ጠባብ ቦታ ነው የምገፈትራቸው። ወደ ገደሉ የሚለውን አሳየኝ እኮ አልኩኝ። ወዴት ነው የምገፈትራቸው?
እጠየቃለሁ እኮ ገደል ባስገባት እጠየቃለሁ እኮ። ማንም ይጠይቅ አትጠየቅም። ምክንያቱም አላህ ይጠይቀኛል። አትጠየቅም። ምክንያቱም ሱራ 9:9 ላይ እንድታሰቃያቸው ሳይ ሙስሊም 21 ላይ እንድትጋደላቸው ነው የታዘዝከው እንጂ እንድትጠየቃለም። ቂያማ ራሱ የሚመጣው እነኚህ ሁሉ ገለ ከጨረስክ ወዲያ እስልምና ብቻ ሲቀር ነው፣ ሙስሊሞች ብቻ ሲቀሩ እንደውም ትሸለማለህ። እንድንጋደላቸው እንድትጋደሏቸው ያለው ደግሞ ያንንም ታውቀዋለህ ራስህ። ሺህ ጊዜ አነበብከው። አውቀዋለሁ። ማውቀው ደግሞ ምንድነው ቂያማ እንዲመጣ ግዴታ ዛፍ ስር እንኳን ብደበቅ አይሁዶችን ሄደህ ምን ታደርጋቸዋለህ? ለምሳሌ ዛፍ ስር አንድ አይሁድ ቢደበቅ ዛፉ ራሱ ከኔ ኋላ የተደበቀ አይሁዳዊ ያለና ናና ግደልና ጨርሰው ይልሃል። ዘሆል የሰው ዘሮችን ከእስልምና ውጭ የሚያመልኩትን ገለህ ከጨረስክ በኋላ ነው ቂያማ የሚመጣው። ያ ደግሞ እንደዚህ የሚለው ደግሞ ዛፍ ውስጥ ይቀር ድረስ አዳምጠኝ እንጂ አንተም ተናግረህ እኔም ልናገር። ያ ደግሞ የሚለው ዛፍ ውስጥ ይቀር ድረስ የሚለው ደግሞ ያ አሁን እየተደረገ ያለውን ህፃናት የሚጨፈጨፈውን ያ ሁሉ ነገር ካለፈ በኋላ ነው። አይደለም ህፃናት ጉዳይ ምናምን አይደለም፣ እየተካሄደ እኮ ነው። አሁን እየሆነ እኮ ነው ያለው እፎይ። አሁን እየሆነ አይደለም። የመሐመድ ተረት ነው። የትኛው ድንጋይ ነው እስቲ አይሁድ ሙስሊሞችን ጠርቶ ና ከኋላ የተደበቁ አሉና ኑና ጨርሷቸው። ያንንም አካልክ እኮ ያንን አካልክ አሁን ምሳሌ እኔ የሆነ ብድግ አድርጌ ያው ከሰማይ ሰማያት ወርዶ ኢየሱስ ያው የወንድ ልጅ ከንፈር ይጠባል ብለህ ይደብራል ማለት የለብኝም። አይደብረኝም። ና ማስረጃ አንጣ ነው የምልህ። ምክንያቱም ለምንም ማስረጃ አንጣ። እኔ ግን ነብዬ የወንድ ልጅ ብልት እንደሚጠባ አሳያለሁ። ከሰማይ ሰማያት ወርዶ ማስረጃ አንጣ። ከሰማይ ሰማያት ወርዶ የወንድ ልጅ ከንፈር አንጣ። ማስረጃውን አምጣና አንብበው። ያንን ለምን እንድል ተረጋጋ። ማስረጃውን ክፈት። እኔ አሳያለሁ። ፕሊስ አላህ ስፐርሙን እንደሚረጭ የወንድ ልጅ ፕሊስ ተረጋጋ። የወንድ ልጅ ከንፈር እንደሚጠባ አሳያለሁኝ። አሳይ ፕሊስ አሳይ። እኔ አዳምጥ። አከፍተውም እንደለ ኦኬ። ስለዚህ ኢየሱስ ይጠባል የወንድ ልጅ ከንፈር። ፕሊስ አላህ የወንድ ልጅ አካል እንዳሉት ምንድነው እሱ የሚያሳየው? ስፐርሙን በዓለም ላይ ረጭቶ ካራሰ በኋላ መቃብር ውስጥ ስፐርሙ ከፈሰሰና ያ ስፐርም መቃብር ውስጥ ገብቶ ሰዎችን ይቀሰቅሳል። ለዘመናት ሚስት ያጣዋላ ብልቱ ቆሞ ሜቢ ፈንድቶበት ሊሆን ይችላል። ያኔ እንትን የረጨው በዓለም ላይ ከረጨ በኋላ ሬሳዎችን አርሶ ያኔ ነው ከመቃብር የሚቀሰቅሳቸው በስፐርሙ።